ሰላም የተወዳችሁና የተከበራችሁ የሁሉ ገበያ ቢዝነስ ቻናል ቤተሰቦቻችን እንደምን ቆይታችኋል? ሁሉ ገበያ የተለያዩ የቢዝነስ ሀሳቦች፣ የገበያ ጥናት ላይ እንዲሁም ደግሞ ገበያ ተኮር ዋጋዎች ላይ ለእናንተ ያቀርብላችኋል። በጎዶልያስ ኤሌክትሮኒክስ ተገኝተን የተለያዩ ምርቶች ምን ይመስላሉ የሚለውን እናያለን። በዋናነት የፍሪጅ እና የማጠቢያ እቃዎችን ዋጋዎችና አይነቶችን የምናሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ እንዲሁም ደግሞ ቻናላችንን ሰብስክራይብ በማድረግ ከኛ ጋር ይቆዩ። መልካም ቆይታ። ሰላም ጎዶልያስ ኤሌክትሮኒክስ እንኳን ደህና ቆየኸኝ። ሰላም ናችሁ? እንዴት ናችሁ? አለን። በተለያዩ የከተማችን ክፍሎች ላይ ብዙ ኤሌክትሮኒክሶችን ለህዝቡ በማቅረብ ይታወቃልና አሁን ደግሞ ዛሬ እዚህኛው ብራንቾች ላይ ተገኝተን ያሉት የፍሪጅ እና የማጠቢያ ማሽኖች ዋጋ ምን ይመስላል የሚለውን ለማየት ነው የመጣ ነው እና እናንተ ጋር ያሉት ፕሮዳክቶች እንግዲህ ታሳየኛለህ? ይቻላል። ከአነስ ካሉ ሳይዞችን ጀምረና ከፍ ወዳሉት እያየን እንመጣለን። ስለዚህ ከፍሪጆቹን ጀምር ማለት ነው። ይቻላል። መልካም። እሺ፣ ደንበኞች እኛ ጋር በሚመጡበት ሰዓት እንግዲህ ከዝቅተኛ ከሚባሉ ማቀዝቀዣዎች ጀምሮ እስከ ከፍተኛ ማቀዝቀዣዎች ድረስ ማግኘት ይችላሉ። አሁን ለማየት ያክል እንግዲህ ይሄ ከጎን የምትመለከቱው ሚዲያ 187 ሞዴል በመባል የሚታወቅ የማቀዝቀዣ አይነት ነው። ሚዲያ አሁን ማርኬቱ ላይ አሪፍ ከሚባሉ ፍሪዘሮች ውስጥ አንዱ ነው። ይሄ ከጎን የምትመለከቱት 187 ሞዴል ነው። እንግዲህ እነዚህ ፍሪዘሮች አነስተኛ ሳይዝ ናቸው ብለናል። አነስ ያለ ቤት ላላቸው ሰዎች ወይም ብዙ ፋሚሊ ለሌለው ሰው እንደገና ለወንደላጤም ሊሆን ይችላል ለሴት ላጤ የሚሆኑ ፍሪጆች ናቸው። እንዲሁም ደግሞ ተጨማሪ ፍሪጅ የሚፈልጉ ሰዎች ቢጠቀሟቸው የሚመከሩ የፍሪጅ አይነቶች ናቸው። እንግዲህ ውስጣቸው በምንመለከትበት ሰዓት እነዚህ ባለ 3 መደርደሪያ ነው የሚባሉት። እንደገና 3 ማለት ነው። ከዛ ደግሞ ቬጂቴብል ቦክስ አላቸው። ቬጂቴብል ቦክስ አገልግሎቱ የተለያዩ የአትክልት ተዋጽኦችን ፍሬሽነታቸውን እንደጠበቁ ያቆይልናል ማለት ነው። በረዶ ቤታቸው እንደምታየው እንግዲህ ሰፋ ያለ የበረዶ ቤት ነው ያላቸው። ሰፊ ነው በረዶ እንደ ትንሽ ነው ሰፋ ያለ ነው። ሌላው እንግዲህ ምንድነው ሚዲያ የረጅም ዓመት ዋስትና ነው የሚሰጠው ለኮምፕሬሰሩ ሜን ፓርቲ የፍሪጅ ያው ጋዝ ወይም ደግሞ ሲሊንደሩ ስለሆነ ማለት ነው። ለኮምፕሬሰሩ እስከ 5 ዓመት ድረስ የካምፓኒ ዋስትና ይሰጥበታል። ቦዲያቸው ላይ ስትሄጂ ጠንካራ ቦዲ ያላቸው ናቸው። ረጅም ዓመት የሚያገለግል ቦዲ ነው የሚዲያ ብራንድ ማለት ነው። እነዚህ እንግዲህ እስከ 5 ዓመት ነው ዋስትናቸው። በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እንግዲህ 187 ሞዴል ሚዲያ እስከ 42,000 ብር ድረስ የት ይገኛል ከነፃ የዴሊቨሪ አገልግሎት ጋር ማለት ነው። ዴሊቨሪ በራሳችሁ ነው የምታደርሱት? ዴሊቨሪ ነፃ ነው፣ እኛ የምናስከፍለው ነገር የለም። ኦኬ። 187 ሞዴል ማለት በሊትር ሲደረግ ስንት ሊትር የሚባለው ማለት ነው? በሊትር ሲሆን ደግሞ 138 ማለት 138 ሊትር። አነስተኛ አፓርታማ ቤት ላላቸው ወይም ደግሞ ለላጤዎች መጥቶ አነስ ያለች ፍሪጅ ነች ማለት ነው። እዚህ ጋር ደግሞ የምንመለከተው እንግዲህ አፍትሮን በመባል የሚታወቅ የፍሪጅ አይነት ነው። እነዚህ ደግሞ ሞዴላቸው 175 ነው። ሊትራቸው ደግሞ 138 ነው። በዋጋ ደረጃ እንደ ሚዲያ ሳይሆን ትንሽ ዋጋቸው ቀነስ ያደርጋል ከሚዲያ። ያው እነዚህም እንግዲህ አነስተኛ የሚባሉ ፍሪጆች ናቸው ብለናል። እነዚህም እንደ ቅድም እንደተመለከተው እንደ ሚዲያው 3 መደርደሪያ ያላቸው 3 ስቴጅ ያላቸው በረዶ ቤታቸውም ሰፋ ያለ ነው። የእንቁላል ማስቀመጫ የቬጂቴብል ቦክስ ያላቸው ነገሮች ሁሉ አላቸው። 5 ዓመት የካምፓኒ ዋስትና ነው እነዚህም ያላቸው። ቦዲያቸውም እነዚህም ጠንካራ የሚባል ቦዲ ያላቸው። እነዚህ በተለያየ ከለር አማራጭ ማግኘት ይችላል። በጥቁርም አለ፣ በሞዛይክ ከለር እና በሲልቨር ከለር ማግኘት ይችላሉ። ዋስትና እስከ 5 ዓመት ነው ብዬሻለሁ። ዋጋቸው 39,000 ብር ከነፃ የትራንስፖርት አገልግሎት። ሌላው ደግሞ በመቀጠል የምናገኘው አሁን ያኔ አፍትሩን ብራንድ ሆኖ መካከለኛ የሚባለውን ከነዛኞቹ ሳይዝ ትንሽ ከፍ ያለ ማለት ነው። መካከለኛ ነው የሚባለው ይሄ 212 ሊትር ነው ኔት ቮሊዩሙ። እነዚህ እንደምታዩ በሲልቨር ከለር ነው ያላቸው። ከዛ ደግሞ ውስጣቸው ስትመለከቱ እነዚያን 4 ስቴጅ ናቸው። መካከለኛ ነው ብዬሻለሁ። ቬጂቴብል ቦክስም አላቸው ሰፋ ያለ። እንደገና በረዶ ቤታቸውን ከነዛ ትንሽ ሳይዝ ይጨምራል። በተጨማሪነት ደግሞ በረዶ ቤታቸው ላይ የተለያዩ ነገሮች ማስቀመጫ መደርደሪያ ተሰርቶላቸዋል። እንደገና የታችኛው ክፍል ላይ የተለያዩ ቦታዎች የምናስቀምጥበት መደርደሪያ ያላቸው አብረው። እነዚህም አሁን ጋዛቸው እስከ 5 ዓመት ድረስ የካምፓኒ ዋስትና አለው ሞተሩ ማለት ነው። እነዚህ ደግሞ ዋጋቸው 48,000 ብር ነው ከነፃ የትራንስፖርት አገልግሎት ጋር። ኤነርጂ ሴቨሮችም ናቸው። ሌላው ተጨማሪነት ደግሞ ምንድነው መብራት በሚሄድበት ሰዓት ላይ ፓወር ሴቭ ያደርጋሉ። ለ24 ሰዓት ያህል ውስጥ ያስገባነው ነገር እንደቀዘቀዘ መብራት ቢጠፋም እንደዛው ይቆያል ማለት ነው። መብራት ቢጠፋም ኢነርጂ ሴቭ ስለሚያደርጉ ፍሬሽነቱ እንደተጠበቀ ያቆዩልናል። ሌላው ፈጣን ናቸው። ሎ ኖይዚ ናቸው። ሎ ኖይዚ ማለት ምንድነው? አሁን ፍሪጅ ድምፁ ምናምን እንዳይረብሽ
ድምጻቸው በጣም አነስተኛ ነው የሚያወጡት ድምጽ። ኦኬ የቅርብ ጊዜ አዲስ ብራንድ ነው። ብዙ ጊዜ ገበያው ላይ አፍትሮን በጣም አሪፍ ከሚባሉ ብራንዶች ገበያው ላይ የቆዩ ናቸው። በጣም አሪፍ ብራንድ። ሌላው ደግሞ በመቀጠል የምናየው እዚህ ጋር የምትመለከቱ አርዶ የሚለው 250 ሊትር የሆነ የማቀዝቀዣ አይነት ነው። እነዚህ አርዶ አሪፍ የሚባሉ ምርቶች ናቸው። የቱርክ ብራንዶች ናቸው። እነዚህ ደግሞ የቆየ ብራንድ ነው አይደል? ታዋቂ ናቸው። እነዚህ ታዋቂ ናቸው። ኳሊቲነታቸውም በጣም አሪፍ የሚባል ነው። ዋስትናም ላይ ስቴጂ እነዚህም እስከ 5 ዓመት ድረስ የሞተር ዋስትና የሚሰጥባቸው የፍሪዘር አይነቶች ናቸው። 250 ነው ሊትራቸው። እንደምታዩ እነዚህ እንግዲህ 3 ስቴጅ አላቸው። በተጨማሪነት ደግሞ በረዶ ቤታቸውም ሰፋ ያለ ነው። ቬጂቴብል ቦክስ አላቸው። ቬጂቴብል ቦክሳቸውም ሰፋ ያለ ቬጂቴብል ቦክስ ያለው የማቀዝቀዣ አይነት ነው። ከቦዲ አንጻር ስቴጅ እነዚህም ስቴንለስ ስቲል የሆነ ቦዲ ያላቸው ለረጅም ዓመት የሚያገለግሉ እቃዎች ናቸው። እስከ 5 ዓመት ዋስትና ነው ያለው ብዬሻለሁ። ዋጋቸው 52,000 ብር ነው ከነፃ ትራንስፖርት አገልግሎት ጋር 52,000 ብር። በቀጣይነት ደግሞ እዚህ ጋር የምትመለከቱ እንግዲህ አፍትሮን የሚለው ብራንድ ነው። ቅድም ትንሿንና መካከለኛውን ሳይዝ አይተናል። አሁን ደግሞ የማሳይሽ ከፍተኛ የሆነውን ሳይዝ ነው። ትልቁ ሳይዝ ነው። 252 ሊትር ነው ትክክለኛ ሊትራቸው። ውስጣቸው ደግሞ ስትመለከቱ እንግዲህ እነዚህ ወደ 4 ስቴጅ አላቸው። በተጨማሪነት በረዶ ቤታቸውም ሰፋ ያለ በረዶ ቤት ነው ያላቸው። እንደዚህ በራቸው ላይ ደግሞ የተለያዩ ቦትሎችን ማስቀመጫ ወደ 4 መደርደሪያ ያለው፣ በረዶ ቤቱም ላይ እንደዛው በተጨማሪነት ተጨማሪ መደርደሪያ ያለው። ቦዲያቸው ስቴንለስ ስቲል ነው። ያው አፍትሮን ትናንሾቹን ቅድም ያየናቸው 5 ዓመት ነው። ይሄኛውም 5 ዓመት ነው ዋስትና ያለው ማለት ነው። ኢነርጂ ሴቨሮች ናቸው። እነዚህ መብራት ቢጠፋ ለ24 ሰዓት ያህል ውስጥ ያስቀመጥነው ነገር እንደቀዘቀዘ እንዲቆይ የሚያደርጉ ናቸው። ዋጋቸው በእነዚህ 53,000 ብር ነው ከነፃ ትራንስፖርት ጋር ማለት ነው። መልካም ወደዚህኛው ፍሪጅ እንጣ። እሺ በቀጣይነት ደግሞ የምናየው እንግዲህ ይሄ ሚዲያ የሚለው ፍሪዘር ነው። ይሄኛው ደግሞ 333 ሞዴል የሆነ 333 በመባል የሚታወቅ ሊትር ነው። እነዚህ ሚዲያ እንግዲህ አሁን ገበያ ላይ አሪፍ የሚባሉ ናቸው። ሰው በደንብ የሚያውቃቸው እቃዎች ናቸው። እኛ ሀገር ላይ በጣም የተለመዱ እቃዎች ናቸው። እስከ 5 ዓመት ድረስ የካምፓኒ ዋራንቲ ያላቸው እነዚህ እስከ 5 ዓመት ድረስ ዋራንቲ ያላቸው ሎይዚ ናቸው። ድምጻቸው እንዳይረብሽ በማታም በምንተኛበት ሰዓት ላይ የሚያወጡት ድምጽ አነስተኛ ነው። ከዛ ኢነርጂ ሴቨር ናቸው። ፋስት ኩሊንግ ሲስተም ናቸው። የማቀዝቀዝ አቅማቸውን ፈጣን ነው። ውስጣቸው ስትመለከቱ ደግሞ እንግዲህ እነዚህ ወደ 4 ስቴጅ አለው። እንደገና ይሄ አሁን ቬጂቴብል ቦክሱ በጣም ሰፋ ያለ ቬጂቴብል ቦክስ ነው ያለው። ውስጡ ራሱ በጣም ሰፋ ያለ ነው። ከዛ ደግሞ እነዚህ ላይ አሁን አዲሱ ቴክኖሎጂ ምንድነው? ይሄ ፓወሩ መጨመሪያ መቀነሻቸው ዲጂታል ዲስፕሌይ ተደርጎ ነው የተሰራው። ኦኬ እሱ በጣም አሪፍ ውስጥ ላይ የምንጠቀማት እቺ ማለት ነች። እሷ ማለት ነች። ሌላው ደግሞ ይሄ እዚህ ጋር የምናየው እንግዲህ ይሄ ቴምፐርድ ግላስ ማድረጋቸው፣ በበራቸው ላይ ደግሞ የተለያዩ ቦትሎችን ማስቀመጫ እንዲሁም እንቁላል ምናምን ማስቀመጫ መደርደሪያ ያለው። ዋስትና 5 ዓመት ነው ብዬሻለሁ። በዚህኛው ሞዴል 68,000 ብር ነው ዋጋቸው። 333 ሞዴል ነው የሚባለው ይሄ 333 ሞዴል። በሊትር ስንት አልከኝ? በሊትር ደግሞ ወደ 235 ሊትር ማለት ነው። 235 ትክክለኛ ሊትራቸው ሲሆን 235 ነው። ሞዴላቸው ደግሞ 333 ነው ማለት ነው። ሞዴል ዴሊቨሪ ጋር ዋጋቸው 68,000 ደግሞ የምናየው እንግዲህ እዚህ ጋር የምታየው ሚዲያ 489 ሞዴል የሆነ ፍሪዘር ነው። እነዚህ እንግዲህ ቅድም እስካሁን ካየናቸው ፍሪጆች ትንሽ ለየት የሚያደርጋቸው ነገር አለ። ያ ምንድነው? እነዚያን ፋን ሲስተም ናቸው። ፋን ሲስተም ሚንስ በረዶ ምናምን ግድግዳው ላይ የማይሰሩ ፍሪጆች ናቸው። ያስገባነውን እቃ ብቻ አድርገው ፍሪዝ አድርገው የሚያቆዩልን የማቀዝቀዣ አይነቶች ናቸው። ልዩነቱ ያ ነው እስካሁን ካየናቸው ጋር ማለት ነው። ሌላው ደግሞ ሰፋ ያለ ቦዲን ያላቸው እነዚህ አሁን ከነዛ ማለት ነው ትንሽ ሳይዛቸው ይሰፋል። እንደገና በተጨማሪነት እነዚህ አሁን የሚጨምሩት ፊቸር ምንድነው? ቻይልድ ሎክ ሲስተም ተደርገው ነው የመጡት። ልጆች ቢኖሩ ቤት ውስጥ እቃችንን እንዳይጎረጉሩብን ቻይልድ ሎክ ሲስተም የተገጠመላቸው ናቸው። እንደገናም ደግሞ ሱፐር ኩል እንደምንፈልገው በጣም ፈጣን የማቀዝቀዝ ሂደትን እንዲጠቀም ብንፈልግ ፍሪዘሩ ፈጣን የማቀዝቀዝ ሂደት ሱፐር ኩል ሲስተም እየተገጠመለት ነው። እንደገና በተጨማሪነት ደግሞ ሽታ ምናምን እንዳይዙ አክቲቭ ፍሬሽ ሲስተም ናቸው። የፍሪጃችን መጥፎ ሽታ መጥፎ ጠረን እንዳይኖረው አክቲቭ ፍሬሽ ስላለው ይከላከልናል ማለት ነው። ቬጂቴብል ቦክሳቸው እንደምታዩ ሰፋ ያለ ነው። የምናስቀምጠው ነገር ረጅም ጊዜ ፍሬሽ እንደሆነ ያቆይልናል። ያ ቦክስ ማለት ነው። ኩሊንግ ቦክስ አለ እዚህ ጋር እንደምታየው። እዚህ ውስጥ አሁን በምናስቀምጥበት ሰዓት ላይ ፍሬሽነቱን እንደጠበቀ ያቆይልናል ማለት ነው። ቦዲያቸውንም እንዳየሽው በውጭ በኩል ስቴንለስ ስቲል የሆነ ቦዲ ያላቸው በሲልቨር ከለር ነው። ለቤታችን ተጨማሪ ውበትን የሚያላብሱ የማቀዝቀዣ አይነቶች ናቸው እነዚህ ማለት ነው። በዚህኛው ሞዴል ብዙ ዘመናዊ የሚባሉ ፊቸሮች ተጨምረውበታል። አክቲቭ ፍሬሽ፣ እዚህ ጋር አውቶማቲክ ነው መቀየራችን፣ ብዙ ፊቸሮች ተጨምረውበታል ማለት ነው። ፊቸሮች አሏቸው። ሌላው ደግሞ እነዚህ አሁን ፋን ሲስተም ሲሆኑ በዋስትና ደረጃ
5 ዓመት ይጨምራሉ። ከነዚህ እስከ 10 ዓመት ድረስ ነው ዋራንቲ ያለው። ኦኬ የበፊቶቹ 5 ዓመት ነው። እነዚህ ፋን ሲስተም 10 ዓመት ድረስ ዋራንቲ ያለው። ልዩነታቸው ምንድነው? አንድ ፍሪጅ ፋን ሲስተም ነው ሲባል እና ፋን ሲስተም ያልሆነ ነው ሲባል ምንድነው የፍሪጆቹ ልዩነት? ያው እንግዲህ ምንድነው ልዩነቱ መሰለሽ? ፋን ሲስተም ሲሆን ያስገባነውን እቃ ብቻ ፍሪዝ ማድረግ ነው። ኦኬ እነዛ ደግሞ ኖርማል ኩለሮች ሲሆኑ ደግሞ ትንሽ በረዶ ግድግዳቸው ላይ የመያዝ ባህሪ ያላቸው። ያ ነው ልዩነቱ። ያው በረዶ መስራቱም በአንድ በኩል አድቫንቴጅ አለው ይባላል። ምንድነው አድቫንቴጁ? አሁን ለምሳሌ መብራት በሚጠፋበት ሰዓት ላይ ያ በረዶ ቀዶ ወደ ውሃነት እስከሚቀየር ድረስ እቃው እንደቀዘቀዘ እንዲቆይ ይረዳልናል ማለት ነው። ኦኬ ስሙ የራሱ አድቫንቴጅ አለው። እንደዚህ ብቻ ደግሞ የሆነው በረዶ እንዲጋገርባቸው የማይፈልጉ እቃውን ብቻ እንዲያቀዘቅዝ ለሚፈልግ ሰው ሲስተም ቢጠቀም ይመከራል። ያ ነው ልዩነቱ። መልካም ወደ እሺ በመቀጠል ደግሞ የማሳይሽ እንግዲህ በጣም ሰፋ ያለ የማቀዝቀዣ ነው ይሄኛው። በሚዲያ 580 ሞዴል የሚባል የማቀዝቀዣ አይነት ነው። ውስጣቸው እነዚህ እንግዲህ ወደ ጎንም ይሰፋሉ። አዎ በጣም ሰፊ ነው ይሄኛው። ይሄኛው ትልቅ የሚባል የማቀዝቀዣ አይነት ነው። እሺ ከነዛ ጋር የሚለያየው አሁን ቅድም ካየነው ሚዲያ ጋር የሚለየው በሊትር ነው። ሌላው ቴክኖሎጂያቸው ተመሳሳይ ነው። እነዚህም ቻይልድ ሎክ ሲስተም አላቸው። እንደገና ፍሬሽ ቦክስ አላቸው። አክቲቭ ፍሬሽ ናቸው። ይሄኛው በፋን ሲስተም ነው። ይሄም በፋን ሲስተም ነው። ስማርት ኩሊንግ ሲስተም ነው ይሄኛው። እሺ ቦዲያቸውም ያው እነዚህም ስቴንለስ ስቲል ነው። ዋራንቲ እስከ 10 ዓመት ድረስ ነው ያላቸው። ኦኬ ያው ሳይዛቸው ትንሽ ሰፋ ስለሚል ዋጋም ላይ ትንሽ ጨምራሉ። እነዚህ 125,000 ብር ነው የዋጋው። 125,000። እዚህ ጋር ደግሞ የምናገኘው ሚዲያ 414 ሞዴል የማቀዝቀዣ አይነት። ያው እነዚህ አሁን ሳይዛቸው ሰፋ ያለ ግን ደግሞ ፋን ሲስተም ያልሆኑ የማቀዝቀዣ አይነቶች ናቸው። ኖርማል ኩለር ማለት ነው። ፋን ሲስተም አለመሆናቸው ነው ከነዛ ጋር የሚለያቸው። ሌላው ቴክኖሎጂያቸው ተመሳሳይ ነው። ዋስትና ላይ እነዚህ ፋን ሲስተም ሳይሆኑ ሲቀር 5 ዓመት ነው ያላቸው። 5 ዓመት ይሆናል። በተጨማሪነት እነዚህ ቬጂቴብል ቦክስ አላቸው። ፍሬሽነቱን እንደጠበቀ አትክልት እንዲያቆይልን የሚያደርግ። እንደገና እነዚያም ባለ 1 2 3 4 ስቴጅ ነው የሚባሉት። እንደገና በራቸውም ላይ ተጨማሪ የወትሮች ማስቀመጫ መደርደሪያ ያላቸው አብሮ። ዋስትና 5 ዓመት ነው ብዬሻለሁ። ዋጋቸው 75,000 ብር። 75። እስካሁን የፍሪጆቹ ዋጋ ምን ይመስላል የሚለውን አይተናል። አሁን ደግሞ እስኪ የዋሽንግ ማሽኖች ወይም ደግሞ የማጠቢያ ማሽኖች ዋጋና አይነታቸው ምን እንደሚመስል ታቀርብልናለህ? እሺ ከዚህኛው ጀምሮ ነው። እሺ እንግዲህ ደንበኞቻችን እንግዲህ ማጠቢያዎችን በሚፈልጉበት ሰዓት ወደ ጎዶልያስ ኤሌክትሮኒክስ ሾፕ ቢመጡ ከአውቶማቲክ ማጠቢያ እንዲሁም ማኑዋል ማጠቢያ ማግኘት ይችላሉ። አነስ ያለ ኪሎግራም ሊሆን ይችላል። ከፍ ያለ ኪሎግራም በሚፈልጉበት ሰዓት ላይ ጎዶልያስ ሾፕ የትኛውንም አይነት የማጠቢያ አይነት ማግኘት ይችላሉ። አሁን እዚህ ጋር እንግዲህ ከጎኔ የምትመለከችው የማጠቢያ አይነት አውቶማቲክ ማጠቢያ ነው። ፖፑላር ይባላል ብራንዱ። እነዚህ 12 ኪሎ ግራም ፉል አውቶማቲክ የሆኑ ናቸው። ፉል አውቶማቲክ ፍሮንት ዶር ነው የሚባለው። ይሄ በራቸው በፊት ለፊት በኩል ሲሆን ሙሉ ለሙሉ የማድረቅ አቅም ያላቸው የማጠቢያ አይነቶች ናቸው ማለት ነው። 100% ያህል የማድረቅ አቅም አላቸው ማለት ነው። ውስጣቸው እንደምትመለከቱ እንግዲህ 12 ኪሎ ግራም ነው። ለመኖሪያ ቤት በቂ የሚባል ሳይዝ ነው። 12 ኪሎ ግራም አውቶማቲክ ፉል አውቶማቲክ። ሌላው ምንድነው እነዚያን እንግዲህ ቴክኖሎጂያቸው ላቅ ያለ ነው። እንደምታዩ ስቲም ኬር ናቸው። ልብሳችንን አጥበን ከጨረስን በኋላ እንዳይጨማደድ ምን እንዳይል ስቲም ስላለው አድርቆ ምን ብሎ ልብሳችንን ሳይጨማደድ ማለት ነው። ሌላው እንግዲህ እንደምታዩ እነዚህ ሪሞት ኮንትሮል ናቸው። እንደገና የምናጥበው ልብስ ኮተን፣ ጂንስ ሊሆን ይችላል። እንደየጨርቁ አማራጮችን እንሰጠዋለን የምንከተውን ልብስ አይተን ማለት ነው። እሱ የሚበቃውን ውሃ፣ የሚበቃውን ሳሙና፣ የሚበቃውን ደግሞ ታይም መጥ ነው ራሱ አጥቦ አለቅልቆ አድርጎ የሚሰጠን የማጠቢያ አይነት ነው። ሌላው ምንድነው እነዚያን የልጆች ልብስ በምናጥብበት ሰዓት ላይ የልጆች ቆዳቸው ከአዋቂ ጋር ያው እኩል እንዳልሆነ ይታወቃል። ቆዳቸው እንዳይጎዳ ቤቢ ኬር ሲስተም ነው። የልጆችን ልብስ በምናጥብበት ሰዓት ላይ ዲጂታል ዲስፕሌይ ነው። እዚህ ጋር እንደምታየው እዚህ ጋር ደግሞ ዲተርጀንት ማስገቢያ ያለው ሳሙናዎች፣ ፈሳሽ ሳሙናም ሊሆን ይችላል። እንደገና ዱቄቶች፣ ኦሞ ምናምን የምንጠቀምበት ማስገቢያ ያለው የራሱ። ዋስትና እነዚህ እስከ 2 ዓመት ድረስ ዋስትና ይሰጥባቸዋል። ዋጋቸው እስከ 135,000 ብር ነው። በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ከነፃ የትራንስፖርት አገልግሎት ጋር ዋጋ 135,000 ብር ደንበኞች ማግኘት ይችላሉ ማለት ነው። አውቶማቲክ የሆነ ፖፑላር የእነዚያን የኮሪያ ዲዛይኖች ናቸው። አሁን ማርኬቱ ላይ አሪፍ የሚባሉ ብራንዶች ናቸው። ምንድነው አውቶማቲክ መሆናቸው ከማኑዋል የሚለያቸው የተለየ አዲስ ነገር ያላቸው? ያው አውቶማቲክ ሲሆን እንግዲህ እንደነገርኩሽ ምንድነው አንደኛ ለስራችንን ያቀልላል። በተጨማሪነት ደግሞ ሙሉ ለሙሉ ያደርቃሉ። ሙሉ ለሙሉ 100% አድርቀው ይወጣሉ። የተጠናቸው አቅም አላቸው። መልካም። ወደ ሌሎቹ ደግሞ በቀጣይነት ደግሞ የምናየው እንግዲህ ሴሚ አውቶማቲክ ወይም ደግሞ ማኑዋል በመባል የሚታወቁ የማጠቢያ አይነቶች ናቸው። እነዚህ እንግዲህ ከአውቶማቲክ ጋር ልዩነታቸው የማድረቅ አቅማቸው እስከ 80% መሆኑ እና ሌላው አውቶማቲክ ላይ የምናገኛቸውን የማድረቅ አቅም እንደገናም ደግሞ በራቸው በላይ በኩል መሆኑ ነው። አውቶማቲክ ሲሆን ያው ግዴታ ውሃ መኖር አለበት። እነዚህ ግን በተጠራቀመ ውሃ
ማጠብ ይችላል ደንበኛ ማለት ነው። ኦኬ። ሌላው እነዚህ በተጠራቀመ ውሃ ማለት ነው። አሁን አውቶማቲክ ሲሆን የቧንቧ መስመር ይፈልጋል። ፉል አውቶማቲክ ሲሆን ቀጥታ ከቧንቧ መስመር ይፈልጋል። ማኑዋል ሲሆን ግን እኛ ያስቀመጥነው ውሃ ካለ በባልዲ አምጥተን ጨምረን ማጠብ የምንችልባቸው ማጠቢያዎች ናቸው፣ ማኑዋል በመባል የሚታወቁት ማለት ነው። ለአጠቃቀም ቀላል የሚባሉትም እነሱ ናቸው። ለአጠቃቀም ቀላል። ሌላው እንግዲህ እነዚህ ባለ 3 ሞተር ባለ 2 ሞተር ናቸው። ባለ 2 ሞተር ናቸው ማለት ምንድነው? የማጠቢያ ቤት ሞተር ለብቻ፣ እንደገና የማድረቂያ ቤት ሞተር ለብቻ የተገጠመላቸው የማቀዝቀዣ የማጠቢያ አይነቶች ናቸው። ሌላው እነዚህ አሁን እስከ 35 ደቂቃ ድረስ ያላቸው ነጭ ልብስ ጋቢ ምናምን በምናጥብበት ሰዓት ላይ እየዘፈዘፈ እንዲያጥብ ብንፈልግ ሶክ ታይመር ስለሆነ የሚጠቀሙት ከ15 ደቂቃ በላይ በምናደርግበት ሰዓት ላይ ራሳቸው እያሹ እየዘፈዘፉ የሚያጥቡ የማጠቢያ አይነቶች ናቸው። እንደገና በተጨማሪነት ሌላው ምንድነው? ዌሽ ሴሌክተር አለ ወዲያው ላይ። ዌሽ ሴሌክተሩ ደግሞ የሚያገለግለን የምናጥበው ልብስ ጠንካራ ልብስ ሊሆን ይችላል፣ ወይ መካከለኛ ወይ ቀላል ልብስ ከሆነ እንደምናጥበው ልብስ እንመርጥለታለን ማለት ነው በዌሽ ታይመሩ አማካኝነት። ሌላው በተጨማሪነት የምናገኘው እዚህ ጋር እንግዲህ ድሪን ሴሌክተር አለው። ካጠብን በኋላ ፍሳሹ ማስወገጃ ድሪን ሴሌክተር ማለት። እንደገና ስፒን ታይመር አላቸው። ስፒን ታይመሩ የሚያገለግለን ልብሳችንን ለመጭመቅና በሚጨምቁበት ሰዓት እንግዲህ 80% ያህል የማድረግ አቅማቸው ብዬሻለሁ ቅድም። የተወሰነ ሰዓት ከጨመቀ በኋላ ልብሳችንን እናሰጣለን ማለት ነው። ሌላው በተጨማሪነት እንግዲህ እነዚህ ውሃ በሚኖርበት ሰዓት ላይ የቧንቧ ውሃ የማለቅለቅም እንትን አላቸው። እዚሁ ማድረቂያ ቤት ውስጥ አስገብተን መጭመቂያ ቤት ውስጥ የማለቅለቅም እንትን አላቸው። ኤርድሬስ ሲስተም ነው ይሄ። ኤርድሬስ ሲስተም ሲሆኑ ከሌላው ማኑዋል የተሻለ ልብሱን የማድረቅ አቅም አላቸው ማለት ነው። ቦዲያቸው ላይ ስትሄጂ ቦዲያቸው ደግሞ ደብል ሌየር በመባል የሚታወቅ ቦዲ ነው። የውጭኛውና የውስጠኛው ቦዲ የተለያየ ቦዲ ማለት ነው። እንደገናም ደግሞ እነዚህ ማሽኖች ለየት የሚያደርጋቸው ተጨማሪ ጥርሶቻቸው ባለ 8 ጥርስ በመባል የሚታወቁ ናቸው። አሪፍ ጥርሱ በበዛ ቁጥር የማሸት አቅሙም አሪፍ እየሆነ ነው የሚሄደው ማለት ነው። ማጠቢያችን ኮፐር ሞተር በመባል የሚታወቅ የማጠቢያ አይነት ነው። የኮሪያ ምርቶች ናቸው እነዚህ። ፖፑላር ማለት ነው። ፖፑላር ናቸው እነዚህ ብራንዳቸው። ፖፑላር ነው ብራንዱ። ይሄ ቅድም ከአውቶማቲክ ጋር ተመሳሳይ ነው። አንድ ካምፓኒ እቃዎች ናቸው። ዋስትና እስከ 2 ዓመት ድረስ ነው ያለው። ይሄ ዋጋው 58500 ብር ነው። ከነፃ ትራንስፖርት አገልግሎት ጋር ደንበኞች በጎዶልያስ ኤሌክትሮኒክስ ማግኘት ይችላሉ ማለት ነው። ኪሎ ስንት ኪሎ አልከኝ? 16 ኪሎ ግራም። 16 ኪሎ ድረስ ማጠባቀማለሁ ማለት ነው። አማራጭ አላቸው። በ14 ኪሎ ግራም ደንበኛ ማግኘት ይችላል። እንደገና በተጨማሪነት ደግሞ በ20 ኪሎ ግራም በ3 አማራጭ ማግኘት ይችላል ማለት ነው። በ14 በ16 እና በ20 ኪሎ ግራም ይፈልጉ ደንበኞች እንደሚፈልጉት የቤተሰብ ብዛትና ያላቸው ቤተሰብ ብዛትና የሚፈልጉት ልካል ማግኘት ይችላሉ ማለት ነው። ውስጡ ከፍተን ነው ማለት ውስጣቸው ማየት እንችላለን። እንደምታዩ እንግዲህ የ16 ኪሎ ስለሆነ ሰፋ ያለ ክፍል ነው ያለው። ጥርሶቻቸው እነዚህ የምታያቸው እንግዲህ ባለ 8 ጥርስ ያልኩሽ እነዚህ ነው። ይሄ ማጠቢያው ሳይድ ነው። ማጠቢያው ሳይድ ነው። እዚህ ጋር ደግሞ የምትመለከቱት ይሄኛው ማድረቂያ ሳይዳቸው ነው። ይሄ እንደምታዩ ውስጡ ማድረቂያው ሰፋ ያለ ነው። 16 ኪሎ ስለሆነ ሰፋ ያለ ክፍል እናገኛለን ማለት ነው። ያሉትን ኤሌክትሮኒክሶች አሳይተናል እና በተወሰነ መልኩ ጎብኝተናል። ነገር ግን አሁን ይህንን አይተው ኦንላይን ማዘዝ የሚፈልጉ ሰዎች ቢኖሩ በምን መልኩ ያገኟቸዋል? እናንተስ ምን አይነት አገልግሎት ነው የምትሰጧቸው? እሺ እንግዲህ ያው ጎዶልያስ ኤሌክትሮኒክስ ሾፕ በማህበራዊ ሚዲያ ላይ ቲክቶክ፣ ቴሌግራም እንዲሁም ፌስቡክ እና ኢንስታግራም ላይ እንዲሁም ዩቲዩብ ላይ ጎዶልያስ ኤሌክትሮኒክስ ሾፕ ብለው ሰርች ቢያደርጉ ፔጃችንን ማግኘት ይችላሉ። በተጨማሪነት ደግሞ ስልክ ቁጥሮች አሉ። በ0960 31 81 81 እንዲሁም 011 659 720 011 659 730 ላይ ደውለው ቢያዙን ያሉበት ቦታ ድረስ እናደርሳለን ማለት ነው። በራሳችሁ ትራንስፖርት በራሳችን ደንበኞች የሚፈልጉትን ብቻ መምረጥ ነው የሚጠበቅባቸው። የሚፈልጉትን እቃ መርጠው በሚያዙበት ሰዓት ላይ ያሉበት ድረስ ታደርሳላችሁ። መልካም። እንግዲህ ደንበኞቻችን በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ የልብስ ማጠቢያዎችን፣ ፍሪጆችን እንዲሁም ውሃ ማጣሪያ፣ ቲቪዎችን፣ ቴብሎችን ሊሆን ይችላል። በተጨማሪነት ደግሞ እንደዚህ የቡና መፍጫ ማሽኖችን፣ ጁስ መፍጫ ማሽኖችን፣ ሚኒ ኦቭኖችን ሊሆን ይችላል፣ ስታንዲንግ ኦቭኖችን በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ማግኘት ይችላሉ ማለት ነው። ሁሉንም ኤሌክትሮኒክስ እቃ ማግኘት ይችላሉ። በአካል መምጣት ላይ የሚፈልጉ ሾፓችሁን መጎብኘት ላይ የሚፈልጉ አድራሻችሁ የት ነው? እሺ እንግዲህ ደንበኞቻችን አድራሻችንን በአካል መጥቶ መጎብኘት በሚፈልጉበት ሰዓት ላይ ቁጥር 1 ብራንቻችን ፊጋ መብራቱን ሳይሻገሩ የትራፊክ ላይቱን ሳይሻገሩ ስማድል ህንፃ ላይ፣ እንዲሁም ቁጥር 2 ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት ወይም ፋንቱ ሱፐርማርኬት ጎን ላይ፣ እንዲሁም በተጨማሪነት ቁጥር 3 ብራንቻችን ቡራዩ ከታ መድኃኒዓለም ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። መልካም፣ በጣም እናመሰግናለን ለነበረን ቆይታ። እሺ እኔም አመሰግናለሁ። መልካም ጊዜ ይሁን። እንግዲህ ቆይታችን እንደተመለከታችሁት ነው። ከዚህ በመቀጠልም ለሌሎች ጊዜያት ይህን መሰል የቢዝነስ እና የገበያ
ቅኝቶች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮአችንን ላይክ በማድረግ ከኛ ጋር ይሁኑ። በተጨማሪም ደግሞ ምን አይነት ገበያ ሴክተር ላይ ሪቪው እንዲሰራላችሁ እንደሚፈልጉ ኮሜንት ሴክሽን ላይ ጻፉልን። መልካም ጊዜ። እናመሰግናለን።